ጧት ያፍጠረን የተለመደ ቢሆንም ነገር ግን ያፍጠረኑ በጣም የከፋ ከሆነ ምክንያቶቹ እነዚህ ሊሆኑ ይችላሉ። አንደኛ ኦቨርናይት ድራይ ማውዝ ወይም ደግሞ ዜሮስቶሚያ የምንለው ሲሆን ይሄውም ደግሞ በተለያየ የጨጓራ በሽታ ምክንያት እንዲሁም ከመኝታ በፊት አልኮል ወይም ደግሞ ካፌን የሚወስዱ ሰዎች፣ ሌላኛው ደግሞ የተለያዩ ሜዲኬሽን ዳያቤቲክስ የምራቅ ምርትን የሚቀንሱ መድኃኒቶችን የሚወስዱ ሰዎች ላይ ይህ ኦቨርናይት ድራይ ማውዝ ሊከሰት ይችላል። ሁለተኛው በአፋችን ውስጥ በፕላክ ወይም ደግሞ በካልኩለስ ምክንያት የባክቴሪያ ክምችት በሚገኝበት ሰዓት፣ ሶስተኛው በቂ ፈሳሽ ባለመውሰድ አፋችን በሚደርቅበት ሰዓት ወይም ደግሞ ዲሃይድሬሽን ሲኖረን፣ አራተኛውና ዋናው ብዙዎቻችን የምንሸወድበት ከመኝታ በፊት ጥርሳችንን በአግባቡ ያለማጽዳት ዋነኛው ተጠቃሽ ምክንያት ሊሆን ይችላል። በጣም ትንንሽና ወጣ ገባ ያለን ጥርስ እንዴት በሆሊውድ ስማይል እንደምናስተካክል ልንገራችሁ። ሆሊውድ ስማይል ማለት በአጠቃላይ ጥርሳችን ላይ እንዲሁም ፈገግታችን ላይ ያለውን ችግር ሶልቭ የምናደርግበት የሕክምና ዘዴ ሲሆን ይኸውም ድዳችን ወጣ ገባ ያለ ከሆነ ድዳችንን በማስተካከል፣ አጥንታችን ከሆነ ችግሩ አጥንታችንን ሼፍ በማድረግ እንዲሁም ደግሞ ወጣ ገባ ያለ ጥርስ ካለን በአጠቃላይ የጥርሳችንን ወይም ደግሞ ፈገግታችንን ኪፕ የምናደርግበት የወለቀን ጥርስን ጨምሮ ፈገግታችንን ሙሉ ለሙሉ የምናሳምርበት የሕክምና አይነት ሆሊውድ ስማይል ይባላል። ታዲያ ሆሊውድ ስማይልን ለመስራት ቬኔርን ልንጠቀም እንችላለን። ለምሳሌ ጥርሳችን ዲስከለር ያደረገ ከሆነ ሙሉ ለሙሉ ቬኔር በመስራት ፈገግታችንን በሆሊውድ ስማይል አሳመርን ማለት ነው። ከጥርስ ብሩሽ ውጪ ጥርሳችሁን የምታጸዱበትን መንገድ ላሳያችሁ። ይህ የምታዩት ዴንታል ፍሎስ ይባላል። ታዲያ ይህ ዴንታል ፍሎስ የሚጠቅመን የጥርስ ብሩሻችን በማይደርስበት ቦታ ያሉትን የምግብ ትርፍራፊዎች እንዲሁም ፕላክ የሚያጸዳልን ሲሆን በጥርስና ጥርስ መሃል ያሉትን የምግብ ትርፍራፊዎች በአግባቡ እንድናጸዳ ያደርገናል። ይሄኛው ደግሞ ማውዝ ወሽ። ይህ ማውዝ ወሽ ታዲያ አንዳንዴ በሐኪም ሊታዘዝልን ይችላል። በአብዛኛው ጊዜ የድድ በሽታ እንዲሁም የተለያዩ የአፍ ጠረኖች በሚኖረን ሰዓት ማውዝ ወሽን በመጠቀም ጥርሳችን ጥሩ ትንፋሽ እንዲኖረው እንዲሁም ደግሞ የድዳችንን ጤንነት የምንጠብቅበት የጥርስ ማጽጃ መንገድ ነው። ታዲያ ማውዝ ወሽ በሐኪም ብቻ የሚታዘዝልንን ለታዘዘልን ጊዜ ብቻ የምንጠቀም ሲሆን በቋሚነት ሃይድሮጅን ፐሮክሳይድ የተለያዩ ማውዝ ወሾችን መጠቀም አንችልም። ጥርሳቸውን ካጸዱ በኋላ አፋቸው የሚሸት ሰዎች በምን ምክንያት ነው? ይህ ችግር እናንተም ላይ ካለ ይህን ቪዲዮ እንዳታሳልፉት። በቀን ውስጥ በአግባቡ 2 ጊዜ ጥርሳችሁን እያጸዳችሁ ነገር ግን የሚሸትባችሁ ከሆነ አንደኛ ምላሳችሁ ላይ የማይታይ ባክቴሪያ እንዲሁም ደግሞ ምላሳችሁ ግሮቭ ውስጥ የገባ ባክቴሪያ ሊኖር ይችላል። ይህንን በአግባቡ ማጽዳት ይኖርባችኋል። ሁለተኛ ደግሞ ጥርሳችሁ ላይ ወይም ደግሞ የተቦረቦረ ኬቪቲ ከጎን ከውስጥ ነገር ግን የማይታይ የጥርስ ቀዳዳ የተቦረቦረ ነገር ሊኖረው ይችላል። ሶስተኛው ደግሞ የገም ዲዚዝ ወይም ደግሞ ድዳችሁ በተለያየ ምክንያት የሚደማ የተበላሸ ኢንፌክትድ የሆነ ድድ ካላችሁ በዚህ ምክንያት አፋችሁ ሊሸት ይችላል። አራተኛውና የመጨረሻው በተለያየ ምክንያት አፋችሁ ሲደርቅ ወይም ደግሞ ድራይ ማውዝ የምንለው በተለያየ ሜዲኬሽን ምክንያት መድኃኒቶችን የምትወስዱ ከሆነ እንደዚህ አይነት ነገር ሊያጋጥማችሁ ይችላል። ይህንንም ደግሞ በቂ ውሃ በመጠጣት ማስወገድ ትችላላችሁ። ብዙዎቻችሁ ጥርሳችሁን ስትቦርሹ የምታደርጉት 5 ስህተቶች ልንገራችሁ። አንደኛው ለጥርሳችን የሚስማማንን የብሩሽ አይነት አለመምረጥ፣ ይኸውም ሶፍት፣ ሚዲየም፣ ሃርድ የተባሉ ብሩሾችን የትኛው እንደሚስማማን ለይቶ አለማወቅ። ሁለተኛው የተሳሳተ የአቦራረሽ ዘዴ፣ ይኸውም ደግሞ ጥርሳችንን በአግባቡ ከላይ ወደ ታች ከታች ደግሞ ወደ ላይ መቦረሽ ሲኖርብን ሆሪዞንታሊ ውስጡ ያለውን ምግብ እንዲጠቀጠቅ በማድረግ ሆሪዞንታሊ መቦረሽ። ሶስተኛው ደግሞ ገም ላይን ወይም ደግሞ የድዳችንን ቅርጽ ጠብቀን አለማጽዳት። አራተኛው ደግሞ አግሬሲቭሊ ብረሽ ማድረግ ወይም ደግሞ በኃይል ጥርሳችንን ማጽዳት፣ ይኸውም ደግሞ ኢናሚል ኢሮዥን ብሎም ደግሞ ድዳችንን ሊያሸሸው ይችላል። አምስተኛው ጥርሳችንን ካጸዳነው በኋላ ወዲያውኑ ተግሞጥምጦ መጥፋት ሲሆን ይኸውም ጥርሳችን ከጥርስ ሳሙና ወይም ደግሞ ከቱዝፔስት ማግኘት ያለበትን ሚኒራል እንዲሁም ደግሞ ባክቴሪሲዳል ኢፌክትን እንዳያገኝ ያደርገዋል። ስለዚህ በኃይል ሳይሆን በጥንቃቄ በማጽዳት የጥርሶን ጤና ይጠብቁ። የጥርስ ብሩሻችሁን ለምን ያህል ጊዜ ትጠቀሙታላችሁ? የምንጠቀመው የጥርስ ብሩሽ ቢያንስ ከ2 እስከ 3 ወር ባለው ጊዜ ውስጥ መቀየር ይኖርበታል። ይኸውም እየቆየ በሄደ ቁጥር አንደኛ ባክቴሪያ በውስጡ የማስቀመጥ አቅም ይኖረዋል፣ ሁለተኛ ደግሞ እያረጀ በሄደ ቁጥር በአግባቡ ጥርሳችንን ሊያጸዳልን አይችልም።
ሌላው በተለምዶ ባዝሩም ውስጥ ብሩሻችንን በምናስቀምጥ ሰዓት ባክቴሪያ ስለሚሰበስብ ብሩሻችንን ደረቅ ንጹህ ቦታ ማስቀመጥ ይኖርብናል። ድዳችሁ በእነዚህ 5 ምክንያቶች ሊሸሽ እንደሚችል ታውቃላችሁ? አንደኛው አግሬሲቭ ብረሺንግ፣ ይኸውም ጥርሳችንን በኃይል ማሸትና ማጽዳት ሲሆን ድዳችንን እስከሚያሸሸው ድረስ ሆሪዞንታሊ ማሸት የድድ መሸሽን ሊያስከትል ይችላል። ሁለተኛው ስሞኪንግ ወይም ሲጋራ ማጨስ እንዲሁም ጫት፣ የተለያዩ አልኮል መጠጦችን መጠቀም። ሶስተኛው ቲን ገም ቲሹ ሲሆን ይኸውም ደግሞ ጄኔቲካሊ በተፈጥሮ አንዳንዴም ደግሞ በተለያየ ምክንያት የድዳችን ቲሹ ስስ እና ትራንስፓረንት በሚሆንበት ሰዓት በቀላሉ በብሩሽ ዲስትራክት ልናደርገው እንችላለን። አራተኛው ደግሞ ሚስ አላይንድ ቲዝ ወይም ደግሞ በተፈጥሮ ፐርፌክት የሆነ ላይን የሌለው ያልተስተካከለ ጥርስ ካለን የድድ መሸሽን ሊያመጣ ይችላል። አምስተኛውና የመጨረሻው ደግሞ ገም ዲዝ፣ ይኸውም ደግሞ በተለያየ የአፍ ውስጥ ንጽህናን ባለመጠበቅ በፕላክ፣ በካልኩለስ፣ በባክቴሪያ ምክንያት የሚመጣ የድድ መሸሽ በሽታ ማለት ነው። ስለዚህ እንደዚህ አይነት ችግሮችን በማስወገድ ጤናማ የሆነ ድድ እንዲኖረን ማድረግ እንችላለን።